ሰላም የቻናላችን ቤተሰቦች እንዴት ናቸው? በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ደግሞ በክፍል አንድ የአማርኛ ፊደላትን የምናይ ይሆናል። እንግዲህ የአማርኛ ፊደላት በቅርጻቸው እንዴት አንዳቸውን ከአንዳቸው እንደምንለያቸው በቀላሉ እና በአጭር መንገድ የማስረዳችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ለቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም ኦንላይን መማር ትችላላችሁ፣ እናስተምራለን። ቀጥታ ወደ ትምህርታችን ስንሄድ እቺ ከዚች ጋር የምታዩት ማን ናት? ሀ። ከዛ እቺ ሁ፣ እቺ ሂ፣ እቺ ሃ፣ ከዛ እቺኛዋ ሄ፣ እቺ ህ፣ እቺኛዋ ሆ። ይኸው ሀ ሁ ሂ ሃ ሄ ህ ሆ። እሺ ከዛ ከዚች ጋር የምታዩት ደግሞ ይቺ ማናት? ለ ናት። ለ ያው ይችኛዋ ሉ፣ ይቺ ሊ፣ ይቺን ላ፣ ከዛ ይችኛዋ ሌ፣ ይቺ ል፣ ይቺ ሎ። ያው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ ይችኛዋ ደግሞ ማን ነች? ሀ። ሐመርኋ እንላታለን። ሀ ሀ ያው ሁ ሂ ሃ ሄ ህ ሆ። እስቲ እንደገና አሁንም አብራችሁ ይበሉ። እኔ ስል እናንተ አብራችሁ ካላችሁ በቀላሉ ትለምዳላችሁ። ያው ሀ ሁ ሂ ሃ ሄ ህ ሆ። እሺ ከዛ ደግሞ ይቺ ማናት? መ አይደለች? መ ሙ ሚ ማ ሜ ም ሞ። እቺ ያው መ ሙ ሚ ማ ሜ ም ሞ። እሺ ከዛ ይችኛዋ ማናት? ሰ አይደለች? ያው ሰ ሱ ሲ ሳ ሴ ስ ሶ። እንደገን ሰ ሱ ሲ ሳ ሴ ስ ሶ። እሺ አሁን የመጀመሪያ ፊደሎች ሲሆኑ እንግዲህ እንደምታዩቸው ምንም የለባቸውም። እንግዲህ እያንዳንዳቸውን በቀላሉ ለመለየት ያው ሀን ይዋት ለ ሐመርኋ ሀ መሰ ምንም የላቸው። ሁለተኛ ፊደሎች ሲሆኑ ደግሞ የመጀመሪያ ፊደሎች ላይ ከጎናቸው ላይ ቅጥያ መጨመር። ያው ሁ ሉ ሁ ሙ ሱ። ያው ሶስተኛ ሲሆኑ ደግሞ ከእግራቸው ዘወር ዘወር ይላሉ። ያው ሂን ይዋት፣ ሊን ይዋት፣ ሂን ይዋት፣ ሚን ይዋት፣ ሲን ይዋት። እንዲህ ሙሉ ስታያቸው ከእግራቸው ዘወር ዘወር ያሉ ናቸው። እንዲሁም ደግሞ አምስተኛ ፊደሎች ደግሞ ምን አላቸው? ቀለበት ከእግራቸው ላይ አላቸው ወይም ዜሮ ቅርጽ አላቸው። በዚህ በቀላሉ መለየት ትችላላችሁ ማለት ነው። ያው ሄ፣ ሌ፣ ሄ፣ ሜ፣ ሴ። እነዚህም እያንዳንዳቸውን በዚህ መንገድ ካያችኋቸው በቀላሉ ፊደላቶችን ለይታችሁ ማንበብ ትችላላችሁ ማለት ነው።
ወደ ቀጣዩ ስንሄድ ደግሞ ይቺ ማናት? ረ ናት። ረ ያው ሩ ሪ ራ ሬ ር ሮ እንደገን ረ ሩ ሪ ራ ሬ ር ሮ እንለዋለን ማለት ነው። እሺ ከዛ ይችኛዋ ደግሞ ማናት? ሰ አይደለች? ሰ ሱ ሲ ሳ ሴ ስ ሶ ያው ሰ ሱ ሲ ሳ ሴ ስ ሶ። እሺ ከዛ በመቀጠል ይችኛዋ ደግሞ ማናት? ሸ ናት። ሸ ያው ሸ ሹ ሺ ሻ ሼ ሽ ሾ። እንደገና እስቲ ያው ሸ ከዛ ይችኛዋ ሹ ይቺ ሺ ይቺ ሻ ይችኛዋ ሼ ይቺ ሽ ይቺ ሾ ትሆናለች። ሾ። እሺ በመቀጠል ደግሞ ይቺ ማናት? ቀ እንላታለን። ቀ ያው ቁ ይቺ ኢ ይቺ ቃ ይቺ ቄ ይቺ ቅ ይቺ ቆ። እስቲ እንደገና በሏት። ማናት አልኳችሁ? ይቺ ቀ ናት። ይችኛዋ ቁ ይቺ ኢ ከዛ ይችኛዋ ቃ ይቺ ኤ ይቺ እ ከዛ ይቺ ቆ ቆ እንላታለን። ቆ። እሺ በመቀጠል አሁን ደግሞ ይቺ ማናት? በ እንላታለን። በ በ ከዛ ይችኛዋ ቡ ይቺ ቢ ይቺ ባ ይቺ ቤ ከዛ ይቺ ብ ይችኛዋ ቦ ቦ። እሺ ያው በ ቡ ቢ ባ ቤ ብ ቦ ቦ። እሺ ቅድም መጀመሪያ ላይ እንዳልኳችሁ የመጀመሪያ ፊደሎች ምንም የላቸውም። ረ፣ ሰ፣ ሸ፣ ቀ፣ በ እንደምታያቸው ምንም የላቸውም። ይቺ ረ ናት። ከዛ ይቺ ሰ፣ ይቺ ሸ፣ ይቺ ቀ፣ ከዛ ይቺ በ እንላቸዋለን። ምንም የላቸው። ሁለተኛ ፊደሎች ሲሆን ግና ከጎናቸው ቅጥል ይኖራቸዋል። ሩ ወደ ታች፣ ሱ፣ ሹ፣ ቁ፣ ቡ እነዚህ በዚህ መልክ ላይ። ሶስተኛ ፊደል ሲሆን ደግሞ ከእግራቸው ዘወር ይላሉ። አምስተኛ ሲሆኑ ከእግራቸው ላይ ቀለበት ይኖራቸዋል ማለት ነው። በዚህ እያንዳንዳቸውን በቀላል መለማመድ ትችላላችሁ። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማናት? ተ ተ ያው ቱ ኪ ታ ኬ ት ቶ። እንደገን ተ ቱ ኪ ታ ቴ ት ቶ። እሺ ከዛ ይቺ ማናት? ቸ ናት። ቸ ይቺ ቹ ይቺ ቺ ይችኛዋ ቻ ይቺ ቼ ይቺ ች ይቺ ቾ። ቸ ቹ
ቺ ቻ ቼ ች ቾ ቾ ይሆናል ማለት ነው። ቾ እሺ እዚህ ጋር ተና ቸ የሚለያቸው ምንድን ነው? ተላይ አንድ ነው ከወገቧ ላይ ብቻ፣ ቸ ደግሞ ከላይ ሁለት ነው ያላት እንጂ ቹን ስታዩ ቱ ቲ እና ቺ ስታዩ ተመሳሳይ ናቸው። ሰው አንደኛዎችን ከያዛቸው አንደኛዎችን በቀላሉ መንገድ መለየት ትችላላችሁ። ወደ እነዚህ ወደ ቀጣዩ ሳልፍ ደግሞ ይቺ ማናት? ሀ እንላታለን። ሀ ብዙሃን ሀ ትባላለች። ስንት አይነት ሀ አየን? ሶስት አይነት ሀ አይተናል ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ያው ሃ ሁ ሂ ሃ ሄ ህ ሆ ሆ። እሺ ከዛ በመቀጠል ደግሞ ይቺ ማናት? ነ ናት። ነ ኑ ኒ ና ኔ ን ኖ። እንደገን ያው እቺ ማናት ብያችኋለሁ። ነ ከዛ ይቺ ኑ ይቺ ኒ ይቺ ና ይቺ ኔ ይቺ ን ከዛ ይችኛዋ ኖ ኖ። እሺ በመቀጠል ይቺ ማናት? ኘ ናት። ኘ ኘ እንላታለን። ኘ ያው ኘ ኙ ኚ ኛ ኜ ኚ ኞ። እንደገን ኘ ኙ ኚ እቺ ኛ ኜ ኚ ኞ ኞ። እሺ እንግዲህ ቅድምም እንዳልካችሁ የመጀመሪያ ፊደሎች ምንም የሏቸው፣ ሁለተኛ ፊደሎች ከእግራቸው ላይ ማለት ከጎናቸው ላይ ቅጥል አላቸው፣ ሶስተኛ ፊደሎች ከእግራቸው ዘወር ይላሉ፣ አምስተኛ ፊደሎች ከእግራቸው ላይ ቀለበት አላቸው። በዚህ መንገድ እያንዳንዳቸውን መለየት ትችላላችሁ ማለት ነው። በቀላሉ ምንም ሳትቸገሩ በእንደዚህ አይነት መለየት ይቻላል ማለት ነው። በዚህ መንገድ እንደዚህ ተለማመዱ። በኦንላይን መማር የምትፈልጉ ደግሞ ቪዲዮ ላይ ታች ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም ብትደውሉልን በአጭር ጊዜ ብቁና ጎበዝ እናስተምራችኋለን። እንዲሁም ደግሞ ልጆችን ማስተማር የምትፈልጉ ወላጆችም አናግሩን። ልጆቹ አማርኛን አቀላጥፈው ማንበብ መጻፍ እንዲችሉ፣ ከዚህ በተጨማሪ ደግሞ ለማናገር ለማውራት የሚቸገሩ ከሆነ አማርኛ ቋንቋን አቀላጥፈው ማውራት መናገር እንዲችሉ እናለማምዳችኋለን። ታች ላይ ባለው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁ።